ምን አረኩኝ አራተውኝ ሰይጣንን እኮ ምንም ነገር አይገለውም ምንም ነገር አይገለውም እኮ አንተ ራስህ ሰይጣን ቆይ መጋዘን እህልኝ እንደ መጋዘን የምትወስደኝ ይልሽ እህል ይሻላል ካንቺ የማይንቀሳቀስ ድንጋይ ነሽ አለቃዬ እኮ ነሽ እሱማ አለቃ ናት እናት ናት እኮ አላልኩም አለቃ ናት እየቀለድክ ነው እንዴ በደንብ መፈለግ አቅተው ነው በደንብ አለማየት እንጂ እኛ እዛ ነበር ያስቀመጥነው ወይ ቤዛ ወይም ደግሞ የሆነ ልክ እንደ ሰይጣን ቅጥያ ስም ብጨምርልሽ ምን አረኩ ቀስ አድርገኝ እንጂ እኔ አይደለም ተግባባን ይሄ ደግሞ እንዴት ራሴን ወጋለሁ ራሴን ልወጋ አይደለም ይኸውልሽ ስርዓት ቢኖር ያሻለን እየሰደብከኝ ስርዓት ሳታቂ አንቺ ነሽ አሁን ስለ ስርዓት የምታወሪው ካሜራውን አጥፋው እንዴ ምን ልታረጉኝ ካሜራውን አጥፋው ምን ልታረጉኝ አጥፋው ካሜራውን ለብር እኮ ነው የምሰራው ሲጀመር እኔ ለብር ነው ወንጀል እየሰራ ያለ እና ለመኖር እኮ ነው የምሰራው ይኸውልህ ትሰሚኛለሽ እውነቱን ትነግሪኛለሽ አልነግሪኝም ቀልድ እኮ አይደለም ያስኩት ተናገር እውነቱን ንገሪኝ እሺ እኮ ነግራለሁ እዙ ንገሪኝ ይኸውልህ እኔ ሰውየውን አልገደልኩትም ምንድን ያረክሹ ታዲያ ምን ፈልጌ እንደሆነ ነገርኩ አትሰማም እንዴ ደንቆሮና እንዴ ደንቆሮና እንዴ እንዴ ተመልካቾቻችን ይቺ አጭበርባሪ ሴት እንግዲህ ራሷን ለሞጋት ነው የሞከረችው አሁን ካሜራ ፊት ሌላ ነገር ነው እየቀባጠረች ያለችው የታመመ ሰው አንቺ ቁመቱ አቋሙ ምናምን ታያለሽ አይደለ እንደዛ እሱ ነው የሚያሳስብሽ የነበረው እሺ ተናገር ቤዛኔ ነው የምታቃት እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ እውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልን ውድ የጎጆቱ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦቻችን ሚኪ ነኝ ቤተሰቦች እንግዲህ ያው ነርስ ቤዛ በጣም እያስቸገረችን ነው እንግዲህ እውነቱን አልናገርም ነው እያለች ያለችው የቪዲዮ ማስረጃ የኤስኤምኤስ ማስረጃ እንዲሁም የቴሌግራም መልእክቶችን ማስረጃ አግኝተንባታል እንግዲህ ከፍቅርተ ጋር ስትላላካቸው ስታወራቸው የነበረችው ነገር ሜሴጆችን ለማግኘት ችለናል ስልኳንም ለመበርበር ሞክረናል ብዙ ነገሮችን ያገኘነው ብዙ ነገሮችን እንግዲህ ነርስ ቤዛ እኔ እንደውም ነርስ የሚለውን ማዕረግ ትልቅ ክብር ያለው ስም ነው በዚህ ስም ባልጠራሽ ደስ ይለኛል ወይ ቤዛ ወይም ደግሞ የሆነ ልክ እንደ ሰይጣን ቅጥያ ስም ብጨምርልሽ ስርዓት ቢኖር ያሻለን እየሰደብከኝ ስርዓት ሳታቂ አንቺ ነሽ አሁን ስለ ስርዓት የምታወሪው አንድ ጥያቄ ልጠይቅሽ አሁንም ልደበድበኝ ነው ህክምና ተመረሽ ነው አይደል እዚህ ሙያ ውስጥ የገባሽው አይ አይደለም ዘልዬ ታስተውቂያለሽ የምትዘይ ሴት እንደሆነሽ ዘልዛላ እንደሆነሽ ታስተውቂያለሽ ህክምና ተመረሽ ነው አይደል የገባሽው ቤተሰቦች ህክምና ሌሎችም እንግዲህ ህዝብን በማገልገል ያሉ ሙያዎችን እንግዲህ አንድ ሰው ተመሮ ወደ ስራ ሊገባ ሲል እንግዲህ ቃል የሚገባው ነገር አለ እንግዲህ ህዝቡን ወገኑን ሀገሩን እንደሚያገለግል በተለይ ደግሞ በህክምና ሙያ ላይ ሁላችንም የምናውቀው ጉዳይ ነው ህዝቤን ሀገሬን ወገኔን በታማኝነት በቅንነት አገለግላለሁ ብለሽ ቃል ገብተሻል ከተሳሳትኩ አርሚኝ የትኛውም ዩኒቨርሲቲ የትኛውም ኮሌጅ ይሄንን ቃለ መሐላ አድርገው ነው እንግዲህ
ማህበረሰቡን የሚያገለግሉት የሙያው ኢቲክስ ስለሚፈቅድ ዝም በይ አንቺ ይኸውልሽ ቅድም ይኸውልሽ አላስፈላጊ ነገር ማልፈልገው ነገር ነው ያረኩት ፈልገው እኮ ነው ያረከው ይኸውልሽ አድምጪ መልሳት መልሽልኝ ይኸውልሽ አሁን ሁሉንም ነገር ተናግረኛለሽ ዳርዳሩን ተተሽ ቤዛ እየሰማሽ ነው አይደለ እያዳመጥኩ ነው በቃ ጀምሪ ቀጥይ ሁሉንም ነገር ጀምሪ ነገር ያለው እኮ በቃ አልነገርሽኝ ምኑ ነው የነገርሽኝ በቃ እኔ ዘማ ገለገልበት ውስጥ ይኸውልህ ድንገት ነው ያ ነገር የተፈጠረ እኔ ፈልጌ አይደለም ወይ ደግሞ ሰውየውን ለመጉዳት አይደለም ሲጀመር እሱ ታካሚ ሆኖ ነው የመጣ በቃ እኔ ስወርድ ድንገት ከደረጃ ስወርድ አምቡላንስ ከውጭ እየመጣ አንዴ ከኋላ ያላችሁ ካሜራማኖች እንግዲህ የቤዛ ስልክ ካሜራማኖቹ ጋር ነው ወደ ተመልካቾቻችን ካሜራማኖች ስልኳን ፈትሹና ወይ ፌስቡክ ወይ ቲክቶክ አካውንት ይኖራታል ቤተሰቦች እንግዲህ እዛ ላይ ስሟን ሰርች አርጋችሁ ባክግራውንዷን ከጀርባ ማንነቷን ለማጥናት ሞክሩ እንግዲህ ፌስቡክ የሚባለው ፕላትፎርም እንግዲህ ቤተሰቦች ያው ብዙዎቻችን የድሮ ፌስቡክ አካውንት ይኖረናል ወይም ደግሞ ድሮ እንግዲህ ፓስወርድ ጠፍቶብን ያላጠፋናቸው ፋይሎች ፎቶዎች ይኖራሉ ብዙ ጊዜ እኛም ለመረጃና ለማስረጃነት የሚቀለን ነው ብዙ ነገሮችን የሚያቀልልን ነው ስለዚህ ፌስቡክ ላይ ስሟን በደንብ ሰርች አድርጉ የድሮ አካውንት ይኖራታል በእርግጠኝነት 1 3 4 አካውንት ሁላችንም ይኖረናል ፓስወርዱ የጠፋብን የድሮ አካውንት ስለዚህ እዛ ላይ ስለሷ ጀርባ ድብቅ ማንነቶችን ልናገኝ እንችላለን ምናልባት እኛውን አዎ ስለምታቅ ነው አንተም ወንጀል ስለምታቅ ነው ስለ ወንጀል እኮ አይደለም ያወራሁት የኔት እኔ ስለ ፌስቡክ አካውንት ነው ያወራሁት አየሽ ፈስ ያለበት ዝላይ አይችልም ነው ነገሩ አሁንም እኮ እየቀባጠርሽ ነው እኔም አወራው ሌላ አንቺ የምትወሪው ሌላ አንተ ነህ እንጂ የምትቀባጥረው አይውልሽ አንዴ ከዛ የምትለው ተረጋጊ እስቲ ተረጋጊ ረጋቢ እስኪ ዋት ፈልገልሽ አመሰግናለሁ ምን ትፈልጊያለሽ ምን ካንተ ወደ ጠጣ ምን እንደምታጠጣኝ በምን አውቃለሁ ውሃ ውስጥ መርዝ ኖሮ አንቺን ሊገል ሰይጣንን እኮ ምንም ነገር አይገለውም እኮ አንተ ራስህ ሰይጣን ካሜራውን አጥፍቼ ወደ ሌላ ነገር ከምንገባ በተነጋገርነው መሰረት ከዚህ በላይ እንዴት ነው የምትገባው በተነጋገርነው መሰረት ያንዳንዱን ነገር ተነግሪኛለሽ ተግባባን ነገር ያለው እኮ ትናገሪያለሽ እሺ አትምታኝ በቃ አንቺ በዱላ ነው የምታምኙ መሰለኝ ኧረ አንተ ነኝ በዱላ የምታምነው በቃ እንደዛ ከሆነ ይኸውልሽ እውነቱን ተናገሪ ይኸውልሽ ምንም አይመለከትሽም እውነቱን ንገሪኝ ትሰሚኛለሽ እውነቱን ትነግሪኛለሽ አልነግሪኝም ቀልድ እኮ አይደለም ያስኩት ቀልድ እቃቃ እንዳይመስልሽ ይኸውልሽ እውነቱን ንገሪኝ አልቀመጥም እውነቱን ንገሪኝ እንደውም እዚሁ እንደቆምኩ ነው እውነቱን መስማት የምፈልገው እውነቱን ንገሪኝ እሺ እኮ ነግራለሁ እዚሁ ንገሪኝ ይኸውልህ እኔ ሰውየውን አልገደልኩትም ምንድን ያረክሽው ታዲያ በቃ ሰውየውን ራሴ እያስታመምኩት ነው ድንገት ነው እዛ ቦታ ይወደቀ ስለዚህ እኔ የሞተ መስሎኝ ወደ ቤቴ ነው ወሰድኩት በጣም ጥሩ ስለዚህ የአውሮፕላን አብራሪውን አስክሬን ሳይሆን ከመሞቱ በፊት ወደ ቤትሽ ወስደሽዋል እኔ ራሱን ያውቅ ነበር የዛ ሰዓት አያውቅም ጭንቅላቱን ስለመታው ማለት ደረጃ ላይ ነው ይወደቀ ያን ነገር እኔ ፈልጌ አይደለም ያረኩት በርግጥ እንደዚህ ስገፈትረው ሄዶ ነው ይወደቀ ማለት እሱ ጤነኛ አይመስለኝም መጀመሪያው ነው ማለት ነው ከዛን እዚህ ጭንቅላቱ ሲመታ ደም አልፈሰሰው ስለዚህ በዛ ሰዓት ጸጥ ሲል እኔ የሞተ መስሎኝ እየሮጥኩ ሄድኩና ካሜራዎቹን አጠፋኋቸው ከዛ ካሜራዎቹን አጥፍቼ እዛ የሚሰሩትንም ምንም ነገር እንዳትናገሩ ብያቸው እንትን አረኳቸው ማለት በቃ የሞተ መሰለኝ ጸጥ ሲል እሱን ይዤ ወደ ቤት ሄድኩ ኦሬዲ ሰውየው ጭንቅላቱን በጣም ነው የተመታ ደም አልፈሰሰው ደም ቢፈሰው ጥሩ ነበር ደም አልፈሰሰው ከዛ እኔ ጸጥ ሲል የሞተ መሰለኝ ከዛን በቃ ወደ ቤት ይዤ ሄድኩት ከዛ ከረጅም ቀን ምናምን አልነቃም 2 ሳምንት ምንም አልነቃም ሰውየው ማለት ነው ከዛ እኔ በጣም ፈርቼው ነበር ማለት ከሆነ ጊዜ በኋላ መንቀሳቀስ ምናምን ጀመረ ስለዚህ ይሄ ሰውየው አልሞተም ማለት ነው ማለት በቃ እኔ ታማሚ ይመስለኛል መጀመሪያው ነው ማለት ነው ሰውየው ጤነኛ አይደለም
ወደዛ ሲመጣ ራሱ እኔ ራሱ እሱ ወደዛ ሲመጣ የሆነ ነገር ፈልጎ እንደሆነ ነው የገባኝ የሆነ ወጥመድ እኔ ለምን እንደፈለገ ምን እንደፈለገ አላቅም ሰው እንዴት እንደዚህ ነገር ተገፍትሮ ይወድቃል ከዛም በቃ ምንም ይሄን አልኮ ብዙም አልመጣውም ቁስል ምናምን የለውም ከዛ እኔም ደንግጬ በዛ ሰዓት ካሜራዎቹን ምናምን ሄጄ አጠፋፋቸው አጋጣሚ ደግሞ በዛ ሰዓት የነበርኩ እኔ ነኝ ማለት ሌሎቹ ለምሳ ምናምን ወጥቶ ነበር ማለት ነው ከዛ ካሜራዎቹን አጥፍቼ እሱን በሆነ መኪና ምናምን ይዤ ወደ ቤት ሄድኩ ከዛ በቃ ህክምናውን አረኩለት ብዙ ነገር አረኩለት ከዛ ያው ሰውየው ከጊዜ በኋላ ነቃ ሲነቃ ወደ ራሱ ሲመለስ ምናምን በቃ ጥሩ ማለት ያምራል ምናምን እንደዚህ ቁመቱ ምናምን ይመቻል ከዛ እኔም ማስታመም ጀመርኩት በቃ ስላልሞተ ምናምን ብዬ ማስታመም ሲጀምር ከሆነ ጊዜ በኋላ የታመመ ሰው አንቺ ቁመቱ አቋሙ ምናምን ታያለሽ አይደል እንደዛ እሱ ነው የሚያሳስብሽ የነበረው ቆይ ለምን አታዳምጠኝም ምንም ይሁን ምንም አንተ እውነቱን አይደል የምትፈልገው እውነቱን ነው የምፈልገው ከዛ በኋላ ማስታመም ጀመርኩ በቃ የሚደረገው ነገር ሁሉ አደረኩለት ከዛ ስል ደግሞ የሆነ ሰዓት ከሳምንት በኋላ ደግሞ ወደዛ ተመለሰ ማለት እኔ ጭንቅላት ውስጥ ደምስል ማለት ቀዶ ጥገና ምናምን አላረኩለትም ማለት በቃ ያበጠ መጣ ያ ጭንቅላቱ ማለት ነው ከዛ እየረሳ መጣ ማለት ነክቶ ነበር ብዙ ነገር ያወራል እንዴት እንደመጣ ምናምን አውርቶኝ ነበር ካፒቴን እንደነበረ በጣም ብዙ ስራ እንደሚሰራ ቤተሰብ እንዳለው ከዛ እሺ ቤተሰቦቼ የት ናቸው ሁሉ ሰድ ምናምን ብዬው ነበር ሁሉ ማለት ነው በቃ እኔ ቤተሰቦቼን ጋር ተወስጅኛለሽ ምናምን ብሎ ከዛ በኋላ በመሃል ደግሞ ያን ነገር ረሳ ቤተሰቦቹ ጋር እንደምወስደው ነግሮኝ የት እንደሆኑ የት ቦታ አጋጣሚ ደግሞ ስልኩ ምናምን እዛ ቦታ ወድቆ ነበር አንደኛ ፓስወርዱ ምናምን እንዳለ ተሰባብሮ ነበር ማለት ስልኩን ውስጥ ፋይል ምናምን ለወስደው ነበር ማለት ቤተሰቦቹ የት እንዳለ ምናምን ለማወቅ ማለት ነው ግን ያን ነገርንም አላገኘሁትም ከዛ ከሱ ያን መረጃ ላገኝ ስል ድጋሜ ሰውየው ራሱን ማስታወስ አልቻለም ያ ማለት ጭንቅላቱ በጣም እያበጠ መጣ ከዛን ምንም ማረግለት መድኃኒት ባመጣ ምንም ባረግ በቃ ቀዶ ጥገና ላይረግለት ነበር ነርሶ ሌላ ሐኪም ምናምን ጠርቼ ማለት ነው ግን በቃ በአጋጣሚ እሱ አረፈ ማለት በቃ ሞተ ማለት ያ ጭንቅላቱ በጣም እያበጠ መጣ ማለት ከአፉ ምናምን የሆነ ፈሳሽ ነገሮች መጡ ከዛ ምንም ሊንቀሳቀስ አልቻለም ቤትሽ ውስጥ አዎ ቤትሽ ሰው የተሰበሰበ ማል አይደለም ወይስ ገጠር ውስጥ ነው እንዴ ምንድነው እንደዚህ ወጣ ያለ ቦታ ነው ሰው በሰውን አስገድደሽ እንግዲህ ከመደፈር የማይተናነስ ድርጊት ነው ስታደርግ የነበረው ቤትሽ ይዘሽ ያንን አውሮፕላን አብራሪ ምን አድርጊው ምንም ምናቀው ነገር የለም አንቺና ፈጣሪሽ ነው የምታውቁት ማን ያውቃል መርፌ ይወጋሽ ያደነዘሽ ሌላም ነገር አርገሽ ሊሆን ይችላል እኮ እንድድን ብዬ ነው አናቀምኛ ፈጣሪና አንቺ ነሽ የምታውቁት እሱን እኮ ማወቅ አለ ማወቅ እኮ ያንተ ጉዳይ ነው እኔ ደግሞ ያደረኩን ነገር እየነገርኩ ነው ከዛ በኋላ ሰውየው ጭንቅላቱ በጣም እያበጠ መጣ ሊዳን አልቻለም በቃ በአፉ የሆነ ፈሳሽ እየመጣ ነው በፊት ምግብ ምናምን ይወስዳል ከዛ ነቃ ማለት ወደ ራሱ ተመልሶ ነበር ያ ነገር ደግሞ ጠፋ ማለት ጭንቅላቱ እያበጠ ሲመጣ ጭራሽ አላ ሰውነቱ ምናምን አይንቀሳቀስም ምንም ነገር መናገር አልቻለም ወደ ቤተሰቦቹ ሊወስድ ነበር ያን ነገርም አላስታወሰም ከዛ በቃ በሆነ ሰዓት እኔ መድኃኒት ላመጣ ወጥቼ ነበርና ስመጣ ሞቶ ነው ያገኘሁት ከዛም በቃ በጣም እኔም ደንግጬ ነበር ማረገው ሁሉ ጠፍቶኝ ነበር ማለት ምንድነው ማረገው ማለት ሰው ልጅ ነኝ የሚያግዝሽ ሰው አልነበረም ማለት ነበሩ እነዛ ልጆችም ነበሩ ቅድም ሰው ሁሉንም ነገር ነግራለች በቃ እኔ ማለት ማረገው ሳጣ በጣም ጨንቆኝ ስለነበር ለሷ ደወልኩ እሷ ወደኔ መጣች በቃ ምንድነው የምናረገው ይሄ ነገር ወይ ለራሳችን አሳልፈን ለህግ እንስጥ ምናምን ብዬ ነበር ግን ይሄ ነገር አይሆንም ትናንት ነበር ይሄ ነገር ማረግ የነበረብን አሁን ረፍዷል ይሄ ሰውዬ አንደኛ ቤታችን አመጣል ማለት ወደ ህክምና መውሰድ እንችል ነበር ግን ህክምናውንም ደግሞ ቤት ውስጥ አድርጌለት ነበር መዳን አልቻለም ከዛ ሰውዬ ሞተ በቃ ብዙ ነገር አደረግ እንደውም ሁለቀን ምናምን ቤት ውስጥ እንትን ብሎ ነበር ማለት ማደንዘ ይሄ ሬሳ ማድረቂያውን ወርግቼው ነበር ከዛ በኋላ በቃ ምንም ማረግ ስላልቻል ወደ ወንዝ ውስጥ ከተተ
እያመንኩሽ አይደለም ወንዝ ምናምን የምትዩን ነገር እስቲ ግን ላዳምጥሽ በቃ እኮ ምንድነው የምታዳምጠኝ ነገር ያለው እኮ በቃ ፈርተን ነበር ለሊት ነበር ማለት በቃ ሰው ማለት ወደ ለሊት 9 ሰዓት 6 ሰዓት ምናምን የሆነ ጫካ ወሰድነውና ቁጭ አረግነው ከዛ በኋላ ደግሞ ያ ጫካ ውስጥ ሬሳው ቢመረመር የሆነ ነገር አሻራችን ቢገኝስ ምናምን ብለን ነበር ከዛ እኛ ከመንኖርበት የሆነ ርቀት ቦታ ወስደን ወንዝ ውስጥ ወረወርነው ከዛ ወንዝ ውስጥ ከወረወርነው በኋላ በጣም ማለት በሁለተኛ ቀን በማግስቱ ሄደን አይተን ነበር እኔ ምን እንደሆነ አላቅም የለም ማለት ውሃው ማለት ወንዝ ውስጥ ወርወረ መቼስ እዛ ውስጥ አይቀመጥም ትንሽ ክረምትም ስለነበረ ውሃ ይዞት ሄዶ መሰለኝ ማለት የወረወርንበት ወንዝ በጣም የሆነ ትልቅ ወንዝ ነው ለሊት ነው በዛ ላይ ማለት 9 ሰዓት መቼስ ሰው አይኖር ይኸውልሽ ይሄ ነገር እኮ የተፈጸመው ከአንድ ወር ከምናምን በፊት ነው 2 ወር ራሱ ነው አንድ ወር ከቀናቶች ነው የምን ክረምት ነው የምን ምንድነው የምትዩ ክረምት መች ነበር እርግጥ ነው መስከረም ላይም ሲዘንብ ነበር ስለዚህ ወንዙ በጣም ትልቅ ነው መቼስ አንተ የሆነ ሰው ወንዝ ውስጥ ወርውረ ድጋሚ ያገኛለው ማለት አይከብድም ማለት ይገኛል ቆያ አግኝቼውስ እኔ ያ ሰውዬ እኔ እኮ ፈልጌ አይደለም በቃ ሞተ ሰው ምን አረጋለሁ ማለት አጥፍቼ ሊሆን ይችላል እኮ በሰዓቱ ስለደነገጥኩ ነው ጅብስ አልበለው እኔ ጅብ ይብላው ምን ይብላው አላቅም ግን በቃ በሶስተኛ ቀን ምናምን ሄደን አይተን ነበር ግን የሆነ ጭንቅላት የሆነ ነገር ምናምን ዳር ላይ አግኝተነው ነበር መቼስ ያው በልቶት ሊሆን ይችላል ይሄ ደግሞ ሌላኛው ሸትሽ ነው ባይሆን የእንስሳ ጭንቅላት እንደሆነ ያገኛችሁት ቆይ አንተ ምን ብነግር ነው የምታምነው እኔ እውነቱን ነገር ያለው በቃ ከዚህ በላይ ምንም ነገር ነገር የለም በቃ ወንዝ ውስጥ ወርውር ያለው ወንዝ ውስጥ ነው የጨመርነው ወንዝ ውስጥ ቆይ ወንዙን ማየት ትፈልጋለህ ፈልጋለሁ ለምን አልፈልግም ምን ያደርግላል ብታዩም ያ ሰውዬ እስካሁን አይኖርም ሬሳ እስካሁን አይኖርም ወይ ድንጋይ አይደለም እቺ የምትናገሯት ነገር በደንብ እየተቀዳች እየተቀረጸች ነው ለኛ እንደ ማስረጃነት ተጠቅመናለች አንቺንም እንግዲህ ለማሳሰርና እንዲፈረድብሽ ለማድረግ እንግዲህ ይሄ ቪዲዮ ዋነኛው ማስረጃ ነው ማለት ነው የሚሆነው እሱን እኮ ፊትሽ በደንብ ይታያል ቅድም እኮ ነው እያንዳንዱ ነገር እያወራሽ እኮ ያስገባው ቅድም እኮ ይልሽ እንድንደራደር ከፈለግሽ ሌላም የደበክሽን ነገር ካለ እሱን ብትነግሪን ይሻላል ይልቅ ምንድነው የምንደራደረው ምናልባት የሚፈረድብሽ አመት ይቀንሳል እንበል ወይስ ምን በልሽ በምን እንደራደር እስኪ አንቺ ሐሳብ አቅርቢስ ወይስ ጉዳዩን እንተውልሽ ጉዳዩን ከዚህ ጉዳይ ለጃሽን እናሳ እሱ አሪፍ ነው አይደለ ደስ ይልሻል ሌላስ ያው አንተ ያው ወጣት ስለሆንክ የምትፈልገው ነገር ካለ ገንዘብ ሊሆን ይችላል ገንዘብ ለነገሩ አለሽ ስንት ኩላሊት ነው እንትን ያልሽ እስቲ ስለሱ ነገርኝ እንደውም በዚህ አጋጣሚ ስለምን ኩላሊት ነው የምታወራው ኩላሊት እያወጣሽ ትሰጫለሽ አይደለ ከሞቱ ሰዎች እኔ እንደዚህ አይነት ነገር አላደረኩም በቃ የሰው የሚመጣ ድንገት ነው አጋጣሚ ነው ያ ነገር የተፈጠረው እኔ ፈልጌ አይደለም እሷ የምታወራን ነገር ሁሉ ውሸት ነው ያ እርግጥ እውነት የሆነ ሰውየውን ቤቴ ወስጃለሁ ካሜራ አጥፍቻለሁ በቃ አልድን ስል ሲሞት ለማዳን ሞክሬያለሁ እዛ ሆስፒታል ውስጥ የተባበሩሽን ሰዎች በሙሉ አንድ በአንድ ተጠቁሚናለሽ በቁጥጥር ስር እናውላቸዋለን ቤተሰቦች ፍትህ እስካሰፈንን ድረስ እውነት እንድትወጣ እስከፈለግን ድረስ ለተበዳዮች እንግዲህ የሚገባቸውን ነገር እንዲሰጣቸው እስካረግን ድረስ እንግዲህ ይቺ ሴት ይቺ ወንጀለኛ ብቻ አይደለችም መታሰር መጠየቅ ያለባት እንግዲህ ከሷ ጋርም ሲሰሩ የነበሩ ግብረአበሮቿ ተባባሪዎቿንም ለቃቅመን እነሱንም አንድ ባንድ በቁጥጥር ስር መዋል አለብን ስለዚህ ከየት እንጀምር እኔን አግኝተኛላ እኔ ስለርስ ሌላ ሰው አይመለከተኝ እኔን የፈለከው ነገር አድርግ ማሰር ካለብህ ሹፌር የላችሁ ቆይ እኔን አይደል ወንጀለኛ ብለ ይፈለከኝ እኔን አይደል እኔ እኮ ሁሉንም ነገር ነግሬያለሁ እኮ ቆይ ለምን በቃ እኔ የምታረገው ነገር አታረግም በቃ እኔ ለህግ ከሆነ አሳልፈሽ ሆስፒታል ውስጥ ስንት ሰው እንደተባበረሽ ማማ እንዳለ ያንዳንዱ ነገር ማወቅ ፈልጋለሁ የኔ ወንድም እኔ ስለሌላ ሰው አይመለከተኝ እኔ ስለራሴ ነግሬያለሁ በቃ አለ ሹፌር አለ ነው ሹፌር በጣም ጥሩ እና ቅድም አገኛታል በቃ መኪና ነው የሚነዳው ሹፌራችሁ
አንድ ሹፌር ተላለ አንድ እዚያ ውስጥ ያሉ ተላለ አንዴን ያን ተላለ ቆይ አንተ ቆይ ምንድነው ይሄን ሁሉ በቃ እኔን አገኘክ ስለ ሹፌራቸው የጠየቅኩሽን መልሽልኝ የኛ መኪና ዶልፊን ነው ዶልፊን በጣም ጥሩ ለገታም ይመቻል አይደል እሱ መኪና ቀስ ይያልክ ታርጋም እንዳትጠይቀኝ እንጂ ታርጋ እዚህ ኦፊሻል እናረጋው ይፋ እናረጋው እሺ ቀጥል ማን ይባላል ስሙ ሙሌ ይባላል ሙሌ በጣም ጥሩ ምንድነው የሚሰራልሽ በቃ እኔ ያንስስኩትና በጣም ጥሩ ካንቺ ቀጥሮ ሌላኛው ተጠርጣሪና ግብራበር ሙሌ እያለን ደግሞ ከሙሌም ቀጥሎ ሌሎቹን ግብራበሮች አንድ ባንድ በቁጥጥር ስር እናወራለን የፈለከውን ማውል ትችላለህ አሁን እኮ እኔን በእጅ ስለ ሙሌ እንድነግሪኝ ፈልጋለሁ በቃ ሙሌ ለኔ ነው የሚሰራ ሄድ ወደ ተባለ ይሄዳል እሱ ታዛዥ ሹፌር ነው መኪናው ያንቺ ነው ዶልፊኑ ሌላስ ምን አለሽ በስምሽ ቤት ወይ መንጻ የለሽም ፎቅ የለሽም ወይኔ አንተ ሰውዬ ቆይ ለምን ኩላሊት ስለምትሸጪ እንደዚህ አይነት ነገሮችን እኔ እንጃ ቀለል አርጋ እንግዲህ አንተ ኩላሊት ሲሸጥ አይታኛል እንዴ ቆይ ይናል በቃ የፈለከው የካፒቴኑን አይደል እንዴ እሺ ይኸውልሽ ስለ ሙሌ ነገሪ ሙሌ ይኸውልሽ አድራሻውን ትሰጪኛለሽ ተግባባን እንዴት ነው ዝም የሰው አድራሻ የምትሰጥ እሱን እንዴት እንደማሰጪኝ አሳይሻለሁ ወደይ ሳይሆን በግድሽ እኔ እኮ የራሴን እኮ አሳልፌ ሰጥቻለሁ ስለሌላ ሰው ለምንድን ነው የምሰጥ አንተ በቃ እኔ እንደዚህ ወንጀለኞቹን አወጣለሁ ካልክ ፈልግ ያገኘው ቀላል ነው እኮ ይኸውልሽ ስልክሽኛ ጋር ነው ሰደው ስልኬን ሙሌ ቢያል ይዘው ችግር የለውም እየደወልክ ሙሌ ነው ልትል ነው እንዴት ማግኘት እንዳለብን እኛ እናውቃለን የአይቲ ባለሙያዎች የተማሩ ባልደረቦቻችን አሉ ዝም ብለሽ እዚህ ፊት ለፊት ካሜራ ጀርባ ሲቆሙ ዝም ብለው ካሜራማ እንዳይመስልሽ ፈለከውን እኔ ጉዳይ አይደለም ስለዚህ ምን እናደርጋለን መሰለሽ ሙሌ ማን እንደሆነ ስልክሽ ላይ ያለው ነገር በርበረን አንቺንም አንድ ለማመጥ እኮ ለምን ጠይቀኛል ከዛ አንቺን ደግሞ አሁን ወደ መጋዘን እንወስድሻለን ማለት ነው ተግባባን ምን ይያልከ ነው በቁጥጥር ስር ውለሻል ውጭ ያሉትን ጋርዶች አይተሻል እዚህም ጋርድ አለ በቁጥጥር ስር ውለሻል ወደ መጋዘን እንወስድሻለን ቆይ መጋዘን እህልኝ እንደ መጋዘን የምትወስደኝ ይልሽ እህል ይሻላል ካንቺ የማይንቀሳቀስ ድንጋይ ነሽ ድንጋይ ማለት ነው የማይንቀሳቀስ ድንጋይ ኢቭን የከበረ ድንጋይ ዋጋ አለ ድንጋይ እኮ ዋጋ አለ እኮ ከኔ ተሻልክ ሰው እኮ ለምትናገረው ነገር ለከት ይኖር ምንም ለማስተባበል ይሄ በንግግር እንትን ለማለት እንዳሞክሪ ካሜራማኖች አስገባልኝ አዲሱን አስገባው ጋርዶቹ አሁን ይልሽ ወደ መጋዘን ይወስዱሻል ምንም እንትን ምን መጋዘን ምን አይደለም ቆይ ለጋሽ እንኳን አግራለሁ ምኑን ነው የምነግርኝ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሼ መጥቻለሁ ቤተሰቦች እንግዲህ ሙሌ የተባለውን እንግዲህ የነርስ ቤዛን ሹፌር በቁጥጥር ስር አውለናል እንግዲህ ውድ ቤተሰቦች አድራሻውን በቀላሉ ያገኘነው ቤዛም የሆነ ሰዓት ላይ እንግዲህ እሺ ሰጣቸዋለሁ ስትል ነበር ነገር ግን ከቤዛ ስልክ ላይ አድራሻውን በቀላሉ አግኝተን እንግዲህ እሱ ያለበት ቦታ ሄደን እንግዲህ በቁጥጥር ስር አውለናል
ሙሌን እንግዲህ ከጋርዶቹ ጋር በር ላይ ነው የሚገኘው። ውድ ተመልካቾቻችን እንግዲህ ከመኪና ውስጥ ይዤው የምመጣ ይሆናል። ቤተሰቦች አብራችሁን ቆዩ። አረ ልቀቀኝ። ምንድነው? ምን ሆነ ነው? እዚህ ተስለኝ እንዴ? ገባ። ምን አረኩ? ምን አረኳችሁ? አረ ምንድነው? ስርዓት ቼክ ነው የመጣሁት እንዴ? ስርዓት ቼክ ትላለህ? ስርዓት ቼክ ነው የመጣሁት። ምን አረኩ ነኝ? ምንድነው? ተጣጣ ማለት ነው። ውስጥ ስንገባ እያንዳንዱ አረ ምንድነው? ና ወዲህ ነው የምትሄደው። ምን አረኩ ነኝ? አረ ተውኝ። አረ ተውኝ እንዴ! ምን አረኳችሁ? ወዲህ ነው ለተሰማኛለህ። የጅል ስራ ለመስራት እንዳትሞክር። ምን ሰራው? እኔ ምን ሰራው? ዝቅ በል ና። ይኸውልህ ተሰማኛለህ። እማትወጣው ይኸውልህ ሂድ። ለማምለጥ ብትሞክር ራሱ ማለት ነው በር ላይ ያሉ ጋርዶች ወይኔ አይለቁም። ቀጥል። አረ ተውኝ ወንድሜ። ምን አረኩ ነኝ? ና ውስጥ ነው የምጠይቅህ ነገር አለ። ምን አረኩ? ምን አረኩ ነገር? ና አረ ልቀቁኝ። አረ ወንድሜ ምን አረኩ ነኝ? ምን አረኩ? ቀስ አድርገኝ እንጂ ምንድነው? ሰማኛለህ። ይኸውልህ ይሄ ምን አርጊ ነው ምናምን እንደዚህ አይነት ነገር አደጋግመብኝ ከቅድም ጀምሮ ይኸውልህ ለምን እንደጠራና አሳምረን ታውቃለህ። ይኸውልህ ነርስ ቤዛን በተመለከተ የምንጠይቅ ማነች ነው ያልከው? ምንድነው? ማነች ነው ያልከው? ነርስ ቤዛ ማን እንደሆነች ይኸውልህ ከነርስ ቤዛ ጋር ያለህን ነገር ኧረ እባክህ ከታቀተ ማነች? ኧረ አታውቃትም እንዴ? አታውቃትም አንተ አታውቃትም? ይኸውልህ አንተ የነርስ ቤዛ ሹፌር ብሎ ከኔ ያገኘነው እኔ አላውቃትም። ያዶልፊን የማን ነው? የኔ ነው ያዶልፊን። ይኸውልህ የነርስ ቤዛ ሹፌር እንደሆንክ ይኸውልህ ነርስ አላውቅም እኔ ለራሴ ነው። ተመልካቾች የነርስ ቤዛ ሹፌር መሆኑ ብቻ አይደለም ወንጀሎቿን የሚሰራላት ብዙ ነገር የሚያስጨርስላት እንግዲህ ይሄ ግለሰብ ነው። ይሄ ግለሰብ ልንገርህ እስር ቤት ነው የምናስወረውረው። እስር ቤት ማለት ነው። ይኸውልህ በሩን ቆልፎ አንተ ካሜራውን አጥፎ ውድ ተመልካቾች እንግዲህ የነርስ ቤዛን ሹፌር ሙሌ የተባለውን ግለሰብ በቀላሉ ነው በቁጥጥር ስር ያዋል ነው። አንተም በቁጥጥር ስር ለማዋል ለኛ ውሃ እንደመጠጣት ያክል ቀላል ነበር። የነርስ ቤዛ ሹፌር መሆንን የሚያረጋግጥ ብዙ ነገር አለ። እኛም በቁጥጥር ስር ስናውል እጅ ከፍንጅ ስንይዝ ነገሮች የሚያመላክቱት እንዳለ ከነርስ ቤዛ ጋር ትውቅ ብዙ ነገር እንዳላችሁ ነው። አንተ ግን እዚህ መጥተህ ለመሸምጠት ትሞክራለህ እኮ። አላውቃትም እኮ ነው። ይኸውልህ ቤዛ እኮ አንድ ሐሳብ ላቅርብልህ። ይኸውልህ አንድ ሐሳብ አቀርብልሃለሁ። በሰላማዊ መንገድ በተረጋጋ መንገድ የምናወራ ከሆነና አንተም ወደኔ ሐሳብ አስጨርሰኛ አንተም ወደኔ ሐሳብ የምትመጣ ከሆነ እኛም በሰላማዊ መንገድ እንለቃለን። መረጃዎችን ማስረጃዎችን አሳልፈ ከሰጠ መቼስ አንተ ጋር ነው ሁሉም ነገር ያለው። ምንድነው? እሺ ታዲያ እንዴ ስለ ቤዛ ነው እያወራሁ ያለሁት። ቤዛ በእርግጥ ቀድሞ ፍቅረኛ ነበረችኝ። እሷን ለማስታወስ ከሆነ ምንድነው የምታስታውሰኝ? እሷን እንዴ ምን እያልክ ነው? እሷ ታውቃታለህ? እኔ ፍቅረኛ ቤዛ የምትባል እሷ ነች። ማቀብ ሌላ ማን አውቃለሁ? እየቀለድክብኝ ነው እንዴ? እየቀለድክብኝ ነው እኮ። እሷ ነው ቤዛ ማቀብ። ይኸውልህ ትሰማኛለህ? አሳምረህ ነው የምታውቀው። የት አለ? ምንድነው እንዴ? ስልክህን የኔ ያረከው? ስልክ አልያዝኩም እኔ። የኔ ያረከው ስልክ አልያዝኩም። ስልክ የለኝም ሲጀመር። ኧረ እባክህ ስልክ የለም። ስልክ የለኝም እንዴ? አንተ ትቀልድብኛለህ አይደል? ትቀልድብኛለህ። ስልክ የኔ ያለው ስልክ የለኝም። ስልክ የኔ ያለው እኔ ስልክ የለኝም። ጋርዶች ሲያገኙ ስልክ አልያዝክም ነበር? መች ስልክ የት ነው ያለው? ችግር የለውም። በባዶ እጅ እኮ ነው የመጣሁት። በባዶ እጅ የሰክተው ነው? ቻርጅ ሰክተው ነው ወይስ ረስተው? እሺ ስለ ስራ አንዳንድ ነገር ትነግረናለህ ማለት ነው። ምንድነው? እኔ የምሰራው ዛሬ የትም ስለማትሄድ ማለት ነው። ይኸውልህ ተረጋግቼም ቢሆን ብዙ ጥያቄዎችን ጠይቃለሁ። ምንድነው የምትሰራው? የራሴ ስራ ነው የምሰራው። ምንድነው ያገኘው ስራ? የቀን ስራ ምናምን ነው የምሰራው እኮ። ምንድነው ስራ ነው? የቀን ስራ ነው። ምንድነው የቀን ስራ? የተገኘው ነው የምሰራው። አንተ ሹፌር አይደለም? የምን ሹፌር? ሹፌር አይደለም? ሹፌር አይደለም። ምን ይኸውልህ የተገኘ ስራ ነው የምሰራው። ነርስ ቤዛን ይዣት ከመጣሁት ማለት ነው የማትወጣው ችግር ውስጥ ነው የምትገባው። ቤዛ ከታቃታለሁ። አምጣት ከፈለክ ከታምጣት። ከታቃታለሁ። ይኸውልህ እንዴ ስማ፣ ቅድም እዚህኛ ኢንተርቪው ስናነሳት ፎቶ አንስተናት ነበር። ወደዚህ ስልክ ልከናል። ቻት
እኔ እቺ ቤዛ ማለት ሲጀመርች አታውቃትም ሌላ ፎቶ ላሳይ ማላቀም እንዴ ሌላ ፎቶ ላሳይ እቺ ኧረ እኔ እቺ አላውቃትም አታውቃትም ማንን ነው የምታውቀው አንተ አላውቃቸውም ኧረ ስለዚህ ካሜራው ይጥፋና እንነጋገር አይደል ምንድነው የምንነጋገረው አንዳንድ ነገር ምን አልተግባባንም መሰለኝ እንዴ ምን ልታረጉኝ አሁን ደግሞ ካሜራውን አጥፋው እንዴ ምን ልታረጉኝ ካሜራውን አጥፋው ምን ልታረጉኝ አጥፋው ካሜራውን ከታርገው እሺ ትናገራለህ ትናገር ቤዛ ነኝ ነው የምታውቃት ስለ ቤዛ ትናገራለህ አትናገርም ትናገራለህ እሺ ትናገራለህ ካሜራውን አበራዋለሁ ማለት ነው ይል ስለምታውቀው ነገር ስለያንዳንዱ ነገር ማለት ነው ሁሉንም ነገር ትናገራለህ ተግባባን አይደለ ተግባባና ወይኔ ኩላን ተግባባን ወይኔ ኩላን አረተውኝ በቃ አይውልህ ካሜራው በርቷል አሁን የተግባባን ይመስለኛል ጥጋብ በርዶልሃል ስለዚህ ከቤዛ ጋር ስላለ ነገር በሙሉ ትናገራለህ አንድም ነገር ሳታስቀር ይኸውልህ እኮ እየጠበኩ ነው ምንድነው ምነግርህ እንዴ እኔ እኮ ስራ እኮ ነው የምሰራው ስራ ምንድነው ነገርኩህ እኮ የቀን ስራ የቀን ስራ ነው አይደል የምትሰራው እና ከዚህ ውጭ ምን ልንገርህ እኔ እንዴ ያላረኩት ነገር ምንድነው ምነግርህ አሁንም ይኸውልህ ካሜራውን አጥፍተን ሌላ ነገር ውስጥ ከምንገባ በጸባይ እየጠየቅኩ ነው ይመስለኛል አንተ በጉልበት በዱላ ነው የምታምነው እንደዛ አይደለም እኔ ያላረኩት ነገር እያመመ ያለውን እዚህ ጋር ነው እያመመ ያለው ትናገራለህ አትናገርም እኮ ያላረኩት ነገር ምንድነው ምነግርህ ሙሉ ቀን ሙሌ ትናገራለህ አትናገርም ከቤዛ ጋር ስላለ ነገር ስሜን ከታወቅከው ሲጀመር አንተ ከቅድም ጀምሮ ስሜን ስጠራ ነበር አሁን ነው ስሜን ማውቀ ያሳሰበ ስለዚህ ካሜራው ይጥፋ ካሜራው ይጥፋ ማለት ነው እሺ ተናገር እየጠበቅኩ ነው ምንድነው ምነግርህ እየጠበቅኩ ተናገር ይኸውልህ ተናገር እኮ እያልኩ ነው ተናገር እያልኩ ነው እሺ እናገራለሁ ተናገሩ እዚህ ይዤ ተናገር እዚህ ተናገር እዚህ ምንድነው የምትሰሩት እኔ የቤዛ እንትን ነኝ ምን ድሮ ነው ማውቃት ሲጀመር ቤዛ የቤዛ ምንድነው ተናገር የቤዛ ምንድነው እሺ ተወኝና ነግራለሁ አልተውም እዚሁ ንገረኝ አልተውም ምን ታመጣለህ የቤዛ እንትን ነኝ ምንድነው ሾፌር ዋኔ በጣም ጥሩ የቀን ስራ ነበር አሰራለሁ ስትለኝ ነበር ቤዛ ማለት በቀን ተከፍሎኝ ነው የምሰራው እሺ የቀን ስራ ነው የምሰራው ሌላስ ምንድነው አንድ ላይ የምትሰሩት ከሷ ጋር ኧረ እኔ ምንም አልሰራም ምን የወንጀል ስራዎችን ነው የምትሰሩት ስለምታዝ ነገር ትነግረኛለህ ማለት ነው አለቃ እኮ ነች እሱማ አለቃ ናት እናት ናት እኮ አላልኩም አለቃ ናት አለቃ ስለሆነች መሰለኝ የወንጀል ስራዎችን እየከፈለች ብታሰራ እኮ እሷ የምትነግረኝ ብቻ ነው የምሰራው እኮ እሱን ንገረኝ ነው እኮ ያልኩህ እኮ እኔ ሹፌር ነኝ እኔ በቃ ሰውዬ ሹፌር እንደሆንክ እናውቃለን ሼፍ ነህ እኮ አላልኩም ሹፌር ነህ እናውቃለን ምንድነው የምትሰራው ምንድነው የምታሰራ እኮ አድርሰኝ ስትለኝ አድርሳታለሁ በቃ ወስዳታለሁ ምናምን ነገር ሌላ ምንም ነገር የለም በቃ አዎ ቀለድክ አዎ ሌላ ምንም ልታዘኝ ነገር የለም ይኸውልህ ብትናገር ይሻላል ምን ያህል ጊዜ ሆናችሁ ብዙ ቆይቷል ሲጀመር እኮ ምን ያህል ጊዜ ብዙ ወር 2 ወር ምናምን 2 ወር አይደለም 2 ወር ብዙ አይደለም ሲቀጥል ደግሞ እናንተ በእርግጠኝነት እንደዚህ ተማምናችሁ መሰሩ ከሆነ እሷ አንተን አምና የወንጀል ስራዎችን የምታሰራ ከሆነ በትንሹ 1 አመት ትተዋወቃላችሁ እኮ እኔ እኮ ገቢ ለማግኘት ነው ለብር እኮ ነው የምሰራው ሲጀመር እኔ ለብር ነው ወንጀል እየሰራ ያለው እና ለመኖር እኮ ነው የምሰራው ይኸውልህ በሷም መንገድ በራሳችንም መንገድ አረጋግጠናል እኛ ልንገር አንድ ነገር ነው ካንተ ከራስ አንደበት በቀጥታ ያደረካቸው ነገሮች ከነርስ ቤዛ ጋር የምትሰራቸው ነገሮች ምንሰራው ከሷ ጋር ከራስ አንደበት እንዴ እንድታወራ ከምታዘዘኝ ውጪ እኮ ምንም አልሰራም እኔ የምታዝ ነገር ጧትና ማታ እሷን ማመላለስ ብቻ ነው አዎ ከሱ ውጪ ምን ሌላ ምን እሰራለሁ ሌላስ ምንም አልሰራም ከሱ ውጪ ሙሉ ቀን ዛሬ ወደ ቤት መሄድ አልችልም በነገር ላይ ወደ መጋዘን ነው ነገርኩህ እኮ ከዚህ ውጪ ምን ነገርከኝም አልነገርከኝም ወደ ቤት አትሄድም እና የት ነው የምሄደው እንዴ ወደ መጋዘን የት ነው መጋዘን ምንድነው መጋዘን የት እንደሆነ በስልኬ ላሳይ ምንድነው ቆንጆ አድርጌ የቀረስኩ ቪዲዮ አለ ከዛስ ምን ሊመስል እንደሚችል አታስብ እንደዚህ ቤት ፍክት ያለ የሚያምር አይደለም እኔ ወንጀለኛ በገመድ ታሰራለህ እዛ ነው ይዤ መሄድ ማለት
ወንጀለኛ አይደለሁም ነው ያልከው እና ምን ሰራው እንዴ መስራት አልችልም አትርበትበት እኮ መስራት አልችልም ሹፌር መሆን አልችልም የሚያሳዝነው ምን እንደሆነ ታውቃለህ ወንጀለኛ መሆንህን የሚያሳዩ ጥርጣሬዎች አሉ እንግዲህ ቤዛ ራሷ የተናገረችው ነች ወንጀሌን ልክ እንደ ጣቢ እንዲያጸዳልኝ የምጠቀመው ሰው ሹፌሬ ሙሌን ነው ብላለች ማሷ ልጥራለ እንደዛ አትልም ሰው ልጥራለ ማለት እሷ የኔ እሷ በስራ ነው መስራው እንጂ ሹፌር ማመላልሳት ነርሷ ልጥራለ ከዛስ እንዴ ጠራት ከዛስ ላጋፍጥ እዚህ ምንድነው የምታጋፍጠኝ ችግር እንዲፈጠር ትፈልጋለህ የምን ችግር እኔ ምን ሰራው ስለዚህ ያልሰራሁት ነገር ምንድነው የምታወራው ሰው ከፈለክ ካሜራውን አጥፍተን ማውራት እንችላለን ምንድነው ካሜራ የምታጠፋ አንተ ካሜራ እየተለማመጥኩ አይደለም ይኸውልህ ትሰማኛለህ ካሜራ ፊት አትመታኝ ከመታኝ ይኸውልህ ለምንድነው እመታለሁ በካሜራ ፊት እመታለሁ እና ለምንድነው እንዴ የምትለኝ አንተ ማን ታውቀው ነገር ማን እንደሆንኩ ነገር ምንድነው ጋዜጠኛ ሚኪያስ ይባላል እኮ ምንድነው እኔ ጋር ምን ፈልገህ ነው መጣው ሲጀመር እንዴ ምን ፈልጌ እንደሆነ ነገርኩ አትሰማም እንዴ ደንቆሮ ነህ እንዴ አንተ ምንድነው ማውራት ደንቆሮ ነህ እንዴ ደንቆሮ ነህ እንዴ ደንቆሮ ነህ እንዴ ደንቆሮ ነህ ደንቆሮ እሺ ትናገራለህ መሰለኝ ትናገራለህ እሺ ተናገር ተናገር እሺ ተናገር በቃ የወንጀል ስራ ነው የምንሰራው ከሷ ጋር የወንጀል ስራ አዎ ልከሉኝ ነው እንዴ በጣም ጥሩ አየህ አንተ በዱላ ነው የምታምነው ምን አይነት የወንጀል ስራ ነው የሚሰሩት ይመስለኛል ቆንጆ መረጃ አንተ ጋር ማገኝ ይመስለኛል በጣም ብዙ ነገሮችን የምታውቅ ይመስለኛል ማለት እሷ እኮ ነው ወንጀል የምትሰራው እኔ እኮ አይደለም የምሰራው አንተም ሰራው እሷም ሰራችሁ ይኸውልህ ስለተፈጠረው ነገር ማወቅ ብቻ ነው የምፈልገው ከዛ ችግር የለም ሁለታችሁ እስር ቤት እኮ ትገባላችሁ እንዴ ወጣት ነው አይደለ አግብታል ስላንተ ባግራው እንዳላጠናንም ስላንተ መረጃ እንዳገኘን በቀጥታ አንተን በቁጥጥር ስር ያመዋል ስራውን የሰራነው እንጂ ሙሉ ቀን ማን ነው አግብቷል አላገባም የሚለው ነገር አላጣራንም ብናጣራ በ15 በ20 ደቂቃ ውስጥ ስላንተ ባክግራውንድ መረጃ ማግኘት እንችላለን አግብታል ቤተሰቦች በህይወት አሉ ከማጋ ነው የምንኖረው ምንድነው የምትኖርለት አላማ አለ እኔ እሺ አግብታል ወይስ ብቻ ነው የምንኖረው ልጆች አሉ ለነሱ ነው እኮ የምንኖረው ልጆች አሉ አዎ እርግጠኛ ነህ አሉኝ እዩአሽ እንደው አሉኝ እንግዲያውስ ልጆች ካሉ ልጆች ያለ አባት እንዲያድጉ የማይመለከትን ነገር ለምንድን ነው የምትጠይቀው ልጆች ያለ አባት እንዲያድጉ እያረክ ነው ምክንያቱም እስር ቤት ረጅም አመት ትበሰብሳለህ ምንድነው እስር ቤት በትንሹ 5 አመት 6 አመት 7 አመት ትበሰብሳለህ እንዴ አረተውኝ እንዴ ወንጀል ነው እኮ የሰራው ስለ ወንጀሎቹ ደግሞ አንተ ነገረኛለህ ስለ እያንዳንዱ ወንጀሎች እኮ ወንጀል የምትለው ምንድነው ስለ እያንዳንዱ ወንጀሎች ትነግረኛለህ እኮ ቤዛን ጠይቃታ ከቤዛ አገኘህ መረጃ በቃ ይበቃል እኮ እኔ ምንድነው የምነግርህ እሷ ከነገረች አይበቃም ነገረኛ ያለውን ነገር እያንዳንዱ ነገረኛ አንድ ባንድ ያው ለኔ ቤዛ ሁሌም እያስፈራራች ምናምን በብር እያታለለች ነው ያኖረችኝ ያለው በብር መታለለ አንተ ጥፋት ነው በምንድነው የምታስፈራራ ብር ካየሁ እኔ ስራ አይደል ያው ስራ ለልጆቼ ነው የምኖረው ስራ ብር ካየሁ ደግሞ ልጆችን ከዚህ ነገር አውጣቸው እኮ ብር አይቼ ነው ልጅ አለ የለ የሚለውን ነገር ራሱ እናጣራለን እስከዛ አጣሩ አላምንም ልጅ አለኝ ሚስት አለኝ እኛ ጋር ባለ እንግዲህ እንደዚህ ተጠርጣሪዎች ሲመጡ እንድንለቃቸው ልጅ አለኝ ለልጄ እንደዚህ አይነት ውሸቶችን እኮ አይመለከትም አንተ የፈለከው ሌላ መረጃ ነው ስለ ልጆች ምን አገባ አይመለከተም ይመለከታል አትበል አሁን ይኸውልህ ያልተጠየቀውን አትዘባርቅ ስለ እያንዳንዱ ነገር ጀምር ቀጥል ቤዛ በቃ እያታለለች ስራ ታሰራኛለች እዚህ ቦታው ሰረኝ ትለኛለች የተለያዩ ሰዎችን አመራር ትለኛለች ገንዘብ እየሰጠች በየቀኑ ኮሚሽን ትከፍለኛለች ብዙ ብር ነው የምትከፍለኝ ወር ስንት ብር ነው ደሞዝ ብዙ ነው በጣም ስንት በወር 40,000 ብር
አንዳንዴ 5000 ብር ምናምን በቀን ትሰጠኛለች። በወር 40,000 ደሞዝ አለ አለኝ። ከ40,000 ውጭ ደግሞ ቦነስም አለክ ማለት ጥሩ ከሰራው ሾፌር ሆነ ግን አይበዛም ማለት በየሰዓቱ ቢያንስ በወር ውስጥ አጠቃላይ ከነ ደሞዝም ከነ ቦነሱም አማካኝ ስንት ብር ታገኛለህ? ያው ተደምሮ እስከ 65,000 ብር 70,000 ብርም ሊሆን ይችላል ደሞዝና ቦነስን ጨምሮ አበለን። ያው ከሰራው ያው ስራ አይደል የሰው ልጅ ከሰራ ያገኛል። ምንድነው ይሄ ስራ? እኛ ምን ጀምረው በጣም ያዋጣል ብዙ ብር ነው አልኩ በቃ። በኢትዮጵያ እንግዲህ ቤተሰቦች በሹፍርና ሙያ ላይ እንግዲህ ብዙ የተቀጠራችሁ ወገኖቻችን ትኖራላችሁ። እንግዲህ በሹፍርና ሙያ ላይ እንግዲህ ደሞዙን እናውቀዋለን ከእንደዚህ እስከዚህ ባለው ነው የምንለው ነው። አሁን እንግዲህ እኔ ያን ነገር ባላወራው ይሄ ወንድማችን ደግሞ እንግዲህ ያለን ያለው በወር ውስጥ እስከ 65 እስከ 70,000 ብር አገኛለሁ ሹፍርና ሰው ስላመላለስኩ ብቻ ነው ያለው። ግን የተናገረውን ነገር አላምን ነው ቤተሰቦች። ይሄ ሰውዬ እያለ ያለው እንግዲህ ሰው ስላመላለስኩ ብቻ 65,000 እና 70,000 ብር በወር አገኛለሁ ነው እያለ ያለው። ግን አይደለም ሰው ስላመላለሰ ሳይሆን ወንጀል ስለሰራ ነው። የምን ወንጀል እኮ ሰርቼ እኮ አይደለም እኔ እሷም ምን ታዘዘኝ ብቻ ነው። አለቃዬ ነች። ቤተክርስቲያን ነው የምታመላልሳቸው ወይስ ቸርች መስጂድ ነው የምታመላልሳቸው? ወደ ተለያዩ ቦታዎች ነው የምታመላልስ የምትለኝ ማለት ቤቶች አሉ ብቻ የሆነ ጸጥ ያለ ቦታ ቤቶች አሁን ለምሳሌ ቪላ ቤቶች ውስጥ ድብቅ ቤቶች አሉ አይደል? ስማ ይሄንን እንመጣበታለን። አሁን ጊዜ ማቃጠል አልፈልግም። ስለ አውሮፕላን አብራሪው ስለ ናኦድ መስማት የምፈልገው ነገር አለ። ሆስፒታል ላይ አንድ ቀን ድንገት ወድቆ ደወለችልኝና ያው ውስጥ ገባና በቃ መድኃኒት ልትገዛ ሌላ ቦታ ነበር። እዛው ሆስፒታል አልነበረ መድኃኒት በጣም ተጎድቶ ነበር ጭንቅላቱና ደም ይፈሰው ነበር። በጣም ተሰቃይቷል። የዛኔ በጣም ደም ፈሶታል እና መድኃኒቱ ለማግኘት ሩቅ ነበር እና ይሄድ ነው ይዘን መጣን። መድኃኒቱን ተሰጠው ተሰቃየ። ወደ ቤት ራሱ ወስደነው ቤት ራሱ በጣም ተሰቃይቷል። ታሟል። በጣም ብዙ ጊዜ ቆይቷል። ጭንቅላቱ በጣም ተጎድቶ ነበር። እሷ ያከመችው ነበር እዛ ሆስፒታል እና ብዙ በጣም ተጎድቷል። እሱ ጭንቅላቱ ተጎድቶ ነበርና ድንገት አንድ ቀን ውስጥ ተታወጣ እኛ ሌላ ቦታ ደርሰን እስከምንመለስ ህይወቱ አልፎ አገኘችው እዛው ማለት ነው። ከዛ በቃ ጨነቀንኛ። እሷም ተጨነቀች። የትንውሰደው እንዴት እናርገ ማን እንደገደለው ምናምን ብላ በቃ ውስጧ ጨነቃት። እሷ ማለት የህግ አካላት ሳይመጡ ከዚህ እንውሰደው ምናምን አለች። ከዛ ውስጥ እኔም ውስጥ ገብቼ በቃ ሸፋፍነ ነው ምናምን ነገር አወጣ ነው። ማንም አላየንም። በርግጥ እዛ ማንም አልነበረምና ሰዓቱ ማመሻሽ ነበር። ትንሽ ጨለም ብሎ ነበር ሰዓቱ። ከዛ በቃ መኪና ውስጥ አስገባ ነው። ስናስገባ ማንም ያየን የለም። እሷም የቤቱ ካሜራዎች ምናምን አጠፋፍታ ነው ያወጣ ነው መጀመሪያ ማለት ነው። ከዛ ሩቅ ነው የወሰድነው። የሆነ ወንዝ በቃ ዳርቻ ትልቅ ወንዝ አለ እዛ ውስጥ። ከዛ እዛ ውስጥ እንደምንም ብለን ሰው ሳያየን አስገባ ነው። እዛ ውስጥ ጣል ነው በቃ ወንዝ ውስጥ ጥለነው ተመለስን ወደ ቤት። ሌላስ ሌላስ ያልኩ ተረተኛ ሌላ ያረጋችሁ ነገር ምንድነው? ምን ከሷ ጋር የአውሮፕላን አብራሪው ነው ወንዝ ውስጥ ከተታችሁ ማለት እሷ ማለት አንተ ሂድ አለች። እኔ እዚህ ቆያለሁ አለች። መኪናው ጋር ሄዳለች። እኔ መኪናው ጋር ቆየው። እሷ ምን ታርገው ምን አላቅም እዛ ውስጥ። ስለዚህ አንተም ያዘዘች ያው አዘዘችም አላዘዘችም ወጣም ወረደ እኮ ማለት ነው። ከዚህ ወንጀል ጋር ተነካክታል። ከትልቅ ወንጀል ጋር እኮ እኔ እኮ ያስ ሁለታችሁ እስር ቤት ስገቡ ማለት ነው 18 ዓመት ሊፈረድባችሁ ይችላል ሲሆን ይፈረድባችኋል እንጂ መቼስ ህጉን እናውቀዋለን አይደል? ህጉን ማታውቁ ከሆነ እንግዲህ ህጉን አምጥቼ አስነብባለሁ። ተሳሳትኩ? የምን ህግ ነው የምታወራው እንዴ? እኔ እኮ አርጋር ያለችኝ ነው ያረኩት እንጂ አላጠፋውም ነው እያልክ ያለው? ወንጀል አልሰራውም ነው እያልክ ያለው?
እኮ እኔ ተባበርኳት እንጂ እኮ ምንም ያረኩት ነገር የለም። ይኸውልህ አሁንም ይኸውልህ ሌላ ተጨማሪ እድል ነው መሰጥ እሷን ሊያሳስራት የሚችል ሰነድ ማስረጃ ፋይል ቪዲዮ ካለ አሳልፈህ ስጠን ሌላም የሰራችሁት ነገር ካለ ይኸውልህ በስምምነት ብናረገው ይሻላል ነገሩን እኮ አሁን ካንተ ጋር መደራደር እንችላለን ይሄ እኮ ነው ትልቅ ወንጀል ሌላ ምን ሰራች ሰው ምንም እኮ አልሰራም ይሄ እኮ ትልቅ ከባድ ወንጀል የነገርኩ ይሄ ነው በጣም ጥሩ እሺ በዚህ ብቻ ከሆነ ደግሞ አንተም ትታሰራለህ እንዴት ነገርኩ እኮ ንገረኝ አልከኝ እኮ ከነገርከኝ እኮ ለቃለሁ ብለኛል አላልኩም እንዲህ ብለኛል እኮ አሁን እንዴ ሐሳቤ መቀየር ይችላል ለምንድነው መቀየረው እኔ ነገርኩ የተፈጠረውን ነገርኩ በቃ ከዚህ በለጠ ምንድነው ነገር መደወል የምፈልገው ስልክ ካለ እናስደውላለን ስልክ አላስኩም ያላቀም ስልክ ቁጥር ልጆች አለኝ ብላል ልጆች ጋር መደወል ከፈለክ ከዛ ውጪ ግን ወዴት እንደምንሄድ ታውቃለህ ለአንተ ያዘጋጀነው ቆንጆ ቦታ አለ ምንድነው ቆንጆ መጋዘን የምን መጋዘን እንዴ ከዚህ ቤት ከነገርከኝ የትም አትሄድም ምናምን አልከኝ ባልነግርህ ምን ልትወስተኛል ነበር ለምን ነገርኩ እኮ ለማንኛውም ማለት ነው ወደ መጋዘን እንወስዳለን ምናልባት ጥጋብ ሲበርድልህ ሌላም የምትነግረን ነገር ይኖራል ምን ነገርኩ እኮ ነገርኩ እኮ ከዚህ በላይ ምንድነው የምነግርህ ኖ ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል እንግዲህ ቤተሰቦች ያው ወደ መጋዘን ወስደናል እንግዲህ ሙሌንም ነርስ ቤዛም እዛ ነው የምትገኘው ተመልካቾቻችን እንግዲህ መጋዘን የተወሰነ ጊዜ እናስቀምጣቸዋለን ወይ አንድ ቀን ሊሆን ይችላል ወይ ሰዓታቶች ያው እዛ መጋዘን ውስጥ ያለውን ነገር ካወቁ በኋላ እንግዲህ ወይም ደግሞ እዛ መጋዘን ውስጥ በሚያሳልፉ ጊዜ እነሱም ሐሳብ ወደ መቀየር ስለሚሄዱ ለዛ ነው ይሄንን መንገድ እየተጠቀመን ያለነው ውድ ተመልካቾች እንግዲህ ዛሬ አጠገቤ አንድ ሰው አለ ለምለም ነች ቤተሰቦች እንግዲህ የፍቅርተ ታላቅ እህት እንግዲህ ትናንትና አስክሬኑን እንግዲህ መኝታ ቤት ውስጥ ነው ያረግነው ብላ እንግዲህ ያንን አስክሬን ልንፈልግ ወደ መኝታ ቤት በሄድንበት ሰዓት እንግዲህ ትንሽዬ ስለት አግኝታ ራሷን ለመጉዳት ሞክራ ነበር ነው ቤተሰቦች አልተጎዳችም እጅሽን አንሺ ችግር የለውም እንዳመመው ሰው አክታት አድርጊ ቤተሰቦች ትንሽዬ ቁስል ናት በጣም ትንሽዬ ኢቭን ስፌት ራሱ ማትፈልግ ግን እኛ ያው የመጀመሪያ ደረጃ እርዳታ አርገን ወደ መጋዘን አይደለም ትናንት የወሰድናት ያለውንም ነገር እኔ ተናግሬያለሁ ውድ ቤተሰቦች እንግዲህ ወደኛ ቤት ነው የወሰድናት በደንብ ተንከባክበናታል እንግዲህ ደምም እንዳይፈስ ማስቆም ችለናል ውድ ተመልካቾቻችን እንግዲህ ለምለም ምን ስትል እንደነበረ ታስታውሳላችሁ ውድ ተመልካቾች እንግዲህ ታናሽ እህቴ የማታውቀው እኔ የማውቀው ትልቅ ጉድ ትልቅ ሚስጥር አለ ነበር ስትለይ ነበረው በተደጋጋሚ ይሄንን ሚስጥር ልንገራችሁ ብላ እንግዲህ ያልጠበቅነው ዱብዳ የአውሮፕላን አብራሪውን ነገር ነው እንግዲህ ነግራን የነበረው ነገር ግን እዚህ ነገር ላይ ታናሽ እህቷን በደንብ ነው የምትሳተፈው ቁጥራቸው ብዙ ነው በጣም ይሄኔ ሌላም ግብረ አበሮች ይኖራሉ ለምለም ምንድነው ያልከለው ደግሞ ሌላ ማን ልትጨመር ነው አሁን አውሮፕላን አብራሪው አስክሬኑ እዚህ እንዳልሆነ እሱን ትናንትና ያረጋግጥ ነው ለምን እንደዚህ አይነት ጨዋታ እንዳስፈለገ ለምን እኛ አልተጫወትንም እኮ የምን ጨዋታ ነው የተጫወትነው ምንም የተጫወትነው ነገር የለም እኮ ለምን አልጋ ስር ነው አላችሁ ግልጽ ያልሆነልኝ ጥያቄ ነው ለምን እየቀለድክ ነው እንዴ በደንብ መፈለግ አቅተው ነው በደንብ አለማየት እንጂ እኛ እዛ ነበር ያስቀመጥነው እኔ በአጋጣሚ ያው እዛ ነበር ያስቀመጥነው ሻንጣ ነው እንዴ አስክሬን እኮ ነው በቃ ትምታኝ በቃ እኔ ላሞኛል እኮ በዛ ላይ አሞኛል አትቀልጂብኝ ይኸውልሽ እኔ አንቺ መጫወቻ አይደለም ሲጀመር እናንተ እየገባችሁ ነበር እኔ ወደ እናንተ ቤት ሄድኩት በምን አቃለሁ ትፈትሽ አትፈትሽ ልትፈትሹ ነው የገባችሁታ እዛ እንደነበረ ነው ማቀው ሌላ ማቀው ነገር የለም እንግዲህ ያለ ማየት ችግር ነው ማየት አትችሉም መፈለጋችሁሉ እና ከዛ የት እንወስደዋለን እዛ ነው ያለው ነገር ያለው እኔ በስነ ስርዓት ነው የነገርኩ
ወደ ውስጥ እየገባችሁ እያለ የሆነ እንደምታውቀው በአጋጣሚው እኔ እንደዛ አይነት ነገር ተፈጠረ ሄድኩ ወደዛ አይ ቲንክ ቀልድ ነው ያዛችሁት መሰለኝ እህትሽ ምን እያለች እንደሆነ ታውቂያለሽ እህትሽ ደግሞ የምትለው ነርስ ቤዛን እኮ እዚህ አምጥተናታል ምን አገባኝ እኔ ታራ ስለሷ እህትሽ የምትለው እንግዲህ ወንዝ ውስጥ ጥለናል የአውሮፕላን አብራሪውን አስክሬን ይሄ አንተ ወሬ ነው የሚሆን አለበት ይሄ እሷ ይሄን እንደማትል እርግጠኛ ነኝ አትልም ምናልባት ይሄኔ ደብድባችኋት እንትን ለምንድነው ራስሽን ለመውጋት የሞከርሽው ያውም ትንሽዬ ምላጭ በማታክል ትንሽዬ ስለት እሷ አጋጣሚ የተፈጠረ ነገር ነው አጋጣሚ እኔም አላሰብኩበትም ድንገት ያነሳው እናንተ ልትገቡ ስትል እግራችሁ ምናምን እንትን እንዳይላችሁ ሳነሳ ነው እንደዚህ ብድግ አረጋለሁ ሲል እንዲህ ስታነሽ እንደዚህ ወጋሽው ሳታውቂ እንደዚህ ታየር ላይ ነው የምታነሽ በቃ ለእናንተ ብዬ ያነሳው ያለ ነበር እናንተ ስትገቡ ነበር አይደል እንትን የተፈጠረው ግን ለእናንተ ብዬ ሳነሳ ነው እንደዛ የተፈጠረው አላሰብኩም እንዴት አስቤ ራሴ ነው ወጋለሁ እንዴት ለራሴ እንዴት አደርጋለሁ እንዴ በራሴ ላይ እንደዚህ እንዴት አይነት ነገር አደርጋለሁ ሲጀመር ያነሳው ያለ ነው በዛን ሰዓት እንትን ያልኩት በአጋጣሚ ነው የተፈጠረው በአጋጣሚ አዎ በአጋጣሚ ነው የተፈጠረው ሁለታችሁም የማይገናኝ ነገር ነው እየቀባጠራችሁ ያላችሁ ምንም እየቀባጠርን አይደለም እኔ በቃ በዛን ሰዓት እንደዛ አይነት ነገር ተፈጠረ ሄድኩኝ አንተ እየፈተሽክ ያያየ ነበር እንትኖችን ይዘ ነበር አይደል እንዴ ከዛ ውጪ ነው ምን ላድርግ ቤትን ትፈትሽ እኮ ተደረገ ልፈትሽ ብለን የገባው ለምንድን ነው ያላየው ነው አልገባችሁም ደንግጣችሁ ወጣችሁ በዛው ቀራችሁ አልገባችሁም ታደርገው አለ ተገባለ ታያለ ግን ያው እንዴት እንዳላየው አላቅም እኔ እውነተኛውን ትክክለኛውን ነገር ነው የነገርኩ እንዳለ አልጋ ስር እንደሆነ ነው የነገርኩ ከዚህ በላይ ምን እንድንገርህ ማየት ያለ ማየት ያንተ ጉዳይ ነው እኔ ምን ላድርግ ከዚህ በላይ ምን እንዳደርግ ትፈልጋለህ እሺ ንገረኝ ምን ላድርግ ከዚህ በላይ በቃ ያለበትን ቦታ ከመናገር ውጪ ሌላ ምንም ማረገው ነገር የለም ይኸውልሽ ነገሮች ወደማየው መንገድ ነው እየሄዱ ያሉት ምናልባት ተመልካቾችም አንቺም ቃል የምገባላችሁ ነገር 2 ወይም 3 ቀን ጠብቁኝ ምንም መጠበቅ አይጠበቅብኝ እኔ እንደዚህ ያመመኝ እኮ የመጣሁት አንተ ስላስጨነከኝ ብቻ ነው የመጣሁት ይኸውልሽ ራስሽን ለመውጋት የሞከርሽው ራስሽ ነሽ እኔ አይደለም ተግባባን ይሄ ደግሞ እንዴት ራሴን ወጋለሁ ራሴን ልወጋ አይደለም ይኸውልሽ ነው አይደለም አሁን ይኸውልሽ አሁን ተመልካች ፊት ነው እንዴ በቃ እየጎዳኝ ነው ምንም ላይ ነው ያለው ውድ ተመልካቾቻችን ይቺ አጭበርባሪ ሴት እንግዲህ ራሷን ለመውጋት ነው የሞከረችው አሁን ካሜራ ፊት ሌላ ነገር ነው እየቀባጠረች ያለችው ሌላ ነገር ነው ትናገሪያለሽ አትናገሪ ትናገሪያለሽ አትናገሪ ይበቃል በቃ እኔ እውነቱን ተናገሪ ምንም እውነት የለም አንቺ ሴትዮ እውነቱን ተናገሪ ነው ምነግርሽ ምን እውነት ይኸውልሽ ቁስል ምንም ትንሽዬ ቁስል ነች ትንሽዬ ቁስል አታካብጂ ትንሽዬ ቁስል ነው እብጠት ራሱ የለውም እኛ ነን እኮ ያከምንሽ እኛ ነን እኮ ያየነው ቁስሉን በጣም ትንሽዬ ቁስል ነች እኔ በዛ ሰዓት ግርግር የሆነ ስህተት እንዳይፈጠር መቀረጽ የለበትም እሷን ወደ ቤት ወሰዷት እኔ ከፍቅርተ ጋር እዚህ አልጋ ውስጥ ያለው ነገር ቼክ አረጋለሁ ብዬ ስለነበር ነው ምን ነው በተቀረጸ ማን ይውጋሽ አየር ላይ ምናምን ተነስቶ ነው በስህተት ነው ይውጋሽ እንዴት ነው እየሰማምከኝ እኮ ነው ያለው በስርዓት አትናገረኝም እንዴ እንደመልስልህ ከፈለክ በስነ ስርዓት አውራኝ እንዴ ለምን ነው የምትጎዳኝ እሺ በስነ ስርዓት ልጠይቅሽ ንገሪኝ ሻው በስነ ስርዓት ይው በቃ ራሴ ነኝ እንትን በጣም ጥሩ እና ደግሞ ማለት ነው የተነጋገራችሁት ነገር ምንድነው ምን ተነጋገርን ከናንተ ጋር ነበር ሁለታችሁም ወንዝ ውስጥ ጥለናል ሁለቱም ወንዝ ውስጥ ጥለናል አስክሬኑን ያሉት አንቺም እንደዛ ነው እኔ ከነሱ ጋር መች ተገናኘን አብራችሁ ምናምን መተረ እኔ ከናንተ ጋር ነው የቆዩት እነሱ ምን እንዳሉ አላቅም እኔ ግን እዚህ እንዳለ ነው ማቀው ከዛ በኋላ ወስቶት ከሆነ አላቅም እኔ እዚህ እንዳለ ነው ማቀው ሌላ ምን አለ ሌላ ምንም ነገር የለም በቃ ተወኝ ልሂድበት ወደ መጋዘን በእግርሽ ልትሄጂ ነው ይበቃል የምትፈልገው ነገር ሁሉ ነገር ወደ መጋዘን በእግርሽ ልትሄጂ ነው የምፈልገው ነው ቤቴ ናፍቀኛል እንዴ ቤትሽ እኮ ይሄ ነው ዞረብሽ እንዴ ቤትሽ እኮ ይሄ ነው ይሄ እኮ ያንቺ ቤት ነው ያንቺ ቤት ግን እኔ ከመጋዘኑ ልቀቀኝ ነው ያልኩ እኔ እዚህ ቤት ግን ዳግም ተመልሰሽ የምትኖሪበት አይመስለኝም ምክንያቱም እኛ ከመጋዘን የምንለቅሽ
የተሟላ ይልሽ አሁንም ማሳሰር እኮ አላቃተንም ውድ ተመልካቾች ሁሌም እንደምንለው ምንድነው ነገ ላይ ገንዘብ ከፍለው በዋስ መውጣት የለባቸው እማያዳግም እርምጃ ነው እነዚህ ወንጀለኞች ላይ ሁሌም መውሰድ ያለብን የተሟላ በቂ መረጃና ማስረጃ አሰባስበን ዶክተር ሳሩን በቁጥጥር ስር እንደዋል ነው እንግዲህ ዶክተር ሳሩን ምንም እንኳን ባልደረቦቼ በቁጥጥር ስር ቢያውሉትም ግን የተሟላ በቂ መረጃና ማስረጃ ስላገኙ ነው እርግጠኛው ነው በቁጥጥር ስር ያዋሉት እንጂ ነገኮ ዋስ ተከፍሎ እኮ ይወጣል ቋንታ ሰው ምንድነው ከኛ የምትፈልገው እዛው መጋዘን ለምን አቀርጸንም እዛው እንዴት እንደምታሰቃየን ተመልካች ለምን አይም ቤቴ ለምን ታመጣኛለህ እኔ ቤቴ እዚህ መጥ ለስቃይ ነው የምመጣው እዛ መጋዘን ለምንድነው እንደዛ ስታረገን የማይቀረጸው ለምንድነው እዚህ ቤት የምታመጣኝ ይቀረጻል ወይ ቤቴ በቃ ተወኝ እዛ አትውሰደን ቤቴ ይናፈቀኝ በቃ እኔ እዛ መታሸግ አልፈልግም ይቀረጻል ችግር የለው ለምንድነው ቤቴን እንዳይሆን ነው የምታመጣኝ ነይ እንሂድ ወደ መጋዘን እንሂድ ለምንድነው የሚሄደው ይበቃል ሁሉ ነገር በቃ የፈለኩሽ ለ5 ደቂቃ ወሬ ነበር ጨርሻለሁ የምፈልገው ይሄንን ለተመልካች እንድትናገሪ ነበር የጠራውሽ ይቅርታ ስላስለፈውሽ ተመልካቾች እኔ እንግዲህ ፕሮግራም ሁሌ ስሰራ እያንዳንዱን ነገር ለእናንተ የማሳየቅ ግዴታ አለብኝ ምናልባት ከካሜራ ጀርባ ያሉ ካሜራማኖችን ነው እንግዲህ እዚህ ጋር ለእናንተ ላላሳይ የምችለው ይቺ ሴት ምን ሆነች ለብለም ምንጣፍ ምን ሆና ነው ምን ተፈጠረ ሚለውን ነገር እንግዲህ የምርም የተፈጠረ ነገር ነበር እንግዲህ ራሷን ለመውጋት ሞክራ ነበር ሶ ያንዳንዱን ነገር ለእናንተ ማሳወቅ ግዴታ አለብኝ ሌላም ነገር ማሳየት ያለብኝ ነገር ካለ አሳያለሁ አሁን ጨርሻለሁ ግን ይልሽ አሁን ተመልሼ ፈልግሻለሁ ነይ ለምንድን ነው ተወይ በቃ እኔ ካንተ ከኔ ምንድነው ፈልገው ሰሚኛለሽ ሁሉንም ነገር ዝም በይ ሰይጣን ዝም በይ ምንም አልፈልግም ካንቺ ነገ ተመልሼ ኢንተርቪው ላደርግሽ ይችላልው ከነጎዲያ ደግሞ እስር ቤት ልትወረወሪ ትችያለሽ አሁን ለማንኛውም ለማንኩ ነው ባክ ይበቃል እኔ ባክ እየለመንኩ ነው በዛ ላይ አሞኛል አንተ ሴት ልጅ እህት የለችም እንዴ በቃ አሞኛል ተው እየለመንኩ ነው ባክ አው ባክ ህመሜን እስኪ ላስታሞ ባክ እየለመንኩ እስቲ ማይ አትቀልድ እኔ እየለመንኩ ነው ባክ እየለመንኩ ነይ ተነሽ